የሰው ባል መቀማት እንዲህ ያስደስታል። እኔ ውዶችዬ ማለት ነው። መገን ሄርሜላ የምትባል ልጅ ማለት ነው። በነገራችን ላይ ልክ ሩታ እንደሚወዱ ሄርሜላን የሚወዱ ብዙ አፍቃሪዎች አሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ለየት ባለ ቪዲዮ ነው የመጣሁት እኛንም እንግዲህ ሄርሜላ ራሷን ስታ ውሃ ውስጥ ሰመጠች። እንግዲህ የሰው ልጅ እንደሚዝናናው ሁሉ ዝናናለሁ ብላ ማለት ነው። ፕራንክ ነው ግን እውነት እየሰመጠች ነው። ዛሬ ላይ እንግዲህ አቶ ወይዘሪት ሄርሜላ ነው ወይዘሮ የምትባለው ዘና ፈታ ብላ ካለባበሷ ጀምሮ ማለት ነው። መብት ነው በነገራችን ላይ ያው እንግዲህ ዲንም ቢፈቅድም ባይፈቅድም እሷ ለብሳ እንግዲህ ከጓደኞቿና ከባለቤቷ ነው የሚባለው የአብረሽ ንግስት የሆነችው ሄርሜላ ሁለተኛዋ የአብረሽ ንግስት የመጀመሪያዋማ በልጅ ተይዛለች ነው የሚባለው። ዛሬ ላይ እንግዲህ በሄዱበት መዝናኛ ከተማ ነው ቦታ እንግዲህ ዋኛ ብለው ሄደው ያው ፕራንክ ሰርታለች፣ ተሳክቶላታል ማለት ነው። ደስ ይላል። ውሃ ውስጥ ሰምጣ ቀርታ ነበር። በነገራችን ላይ እንግዲህ አሁን ላይ አብረሽ ሄርሜላ ብሎ ስጋ ተነስታለች። ፕራንኩ ደስ ይላል፣ ቀጥሉበት ነው የሚባለው። ግን እንዴት ሰው ልጅ በሞት ይቀልዳል? ግን በሞት ፕራንክ ግን እንጃ። በብዙ ነገር ፕራንክ ይደረጋል፣ ግን በሞት ከባድ ነው። ያን የራሷን መሳትን ያህል ነገር ውሃ ውስጥ ሰምቼ ብላ እና ዛሬ ላይ እንግዲህ አብረሽን ፕራንክ አድርገዋለች። ደስ የሚል ጊዜም አሳልፈዋል። ያው ከተማዋ በጣም እንደተመቻቸው እና እዚሁ እንኖራለን እያለች ነበር። አብረሽ ደግሞ እናትና አባት ይፈልጉኛል እያለ ነው። ልጁስ እና ባለቤቱ እጅኛይቱ አይናፍቁትም? ግን እውነት ተመካክረው ነው ወይስ ሩታን ለማቃጠል ያደረጉት ዘዴ ነው? እና አሁን ላይ እንግዲህ ሄርሜላ ወይዘሪት ሄርሜላ አብረሽን ፕራንክ ሰርተዋለች። ሄርሜላ እንግዲህ መልካም ጊዜ መልካም መቃጠል እያልን አይሚን ሩታዬ እንግዲህ ከልጇ ጋር እየተቃጠለች ነው። እሷም ደግሞ ያው ሄዳለሁ ብላ በወንድሞቿ ደግሞ አብረሽን እንገላለን የሚል ነገር ተደርጎ ነበር። በጣም ከባድ ነው፣ ደስ የሚላልም ማለት ነው። እንዴት ነው ግን አንዳንድ ሰዎች የሰው ባል ቀምተው በቃ እንደዚህ ዘና ፈታ የሚሉት? የሰው ነገር እኮ የሰው ነው። አብረሽም እንደው ቢያንስ እስኪ ለዚች ለሩታ ለምትባለው ቦታ ስጣት ጊዜ ማለት ነው። በነገራችን ላይ ያው ተመካክረውም ሊሆን ይችላል። ሁላችንም የማናውቀው ነገር አለ። ግን የሚያሳልፉት ጊዜ አቤት ደስ ሲል ማለት ነው። ደስ ይላል። ሄርሜላም ያው አለባበሷ ምናምን ነገር ዘና ፈታ ብላ ነው ዛሬ ላይ እንግዲህ ውሃውን ውስጥ እየገባችው። የሌለ ያላደረጉት ነገር የለም ማለት ነው። ወይ ዘና ፈታ ብለዋል። የሄዱበት ነገር አለ። ግን ዋና፣ ውሃ፣ ምግብ ቤት ዋይ ጉድ! እንዲህ ነው። ግን እንዴት ነው የሰው ባል ተቀምጦ ፈሳዘና ለሞላ እንደ ወንድ ቤት ታጣ የሰው ባል ተቀምጦ ዘና ፈታ ማለት እንዴት ይታያል ማለት ነው። እና ዛሬ ላይ እንግዲህ አብረሽን ራሴን ስታ ውሃ ውስጥ ሰምታ ለ3 ነው ለ4 አንስተዋታል። ማን ነው እንግዲህ ይህንን ሁሉ የሚያደርገው ማለት ነው? ሄርሜላ በማይቀለደው ግን በደዚህ አይነት ነገር ይቀለዳል። እና ለሁላችሁንም እንግዲህ መልካም ለሩታዬም መልካም መቃጠል ነው የሚባለው። ያው ደስ በሚል ሁኔታ ላይ ናቸው አብረሽና ሄርሜላ ዛሬ ላይ እንግዲህ ፍቅራቸውን ፏፎሽ እያሉ እያሳለፉ ነው። በማን ከተማ ነው በነገራችን ላይ? ሀገሯ ነው ወይስ ለመዝናናት የሄዱበት ነው? እንግዲህ ከአዲስ አበባም ከሁሉም እኔ ደስ የሚለኝና የተሻለ ብዬ የማስበው ሀገር አሁን ያለሁበትን ነው ላሳልፍ ልኖር ትንሽ ብቀመጥ ደስ ይለኛል እያለች ነው። ግን አብረሽ አይፈቅድም እያለች ነው። እንግዲህ እዛው ኑሯቸውን ሊመሰረቱ ነው መሰለኝ። እንግዲህ ሁለተኛ ልጅ ከሁለተኛ ሚስቱም እንጠብቃለን ማለት ነው። ሚስቱ ማለት ያለው ፍቅረኛ የሚባለው እንዴት ነው ነገሩ ማለት ነው። እና ወዶችዬ በነገራችን ላይ በጣም ደስ ይላልም፣ አንዳንዴ ደግሞ የሚያሳፍራልም ልበል። በሰው ባል ላይ እንደዚህ መጃጃል ኒካሁ ወይስ ተጋብተው ነው ወይስ ምንድን ነው? በእርግጥ በእንደዛ አይነት በር የመጣው ቢመጣ ይጠቅማል
ነገሩ እየሰሩበት ነው፣ እየተጠቀሙ እያየን ነው ማለት ነው። እና እናንተስ ምን ትላላችሁ? የሄርሜላ አፍቃሪ የሆናችሁ የሩታ አፍቃሪ የት ናችሁ? እስቲ ለሩታ ምንድን ትላላችሁ? እንግዲህ በእንደዚህ መልኩ አብርሽን ፕራንክ እያደረገች ሄርሉዬ ያላት ሄርሙ ነው ረማይለው የለም የኔ ፍቅር ብሎኛል እያለች ነበረ። እስከ ጆሮጌ ድረስ አርግልኝ ብላ እያለበሳት ነበረ። ምንም የቀረ ነገር የለም እኮ ወይ አብርሽ እንዲህ እጁን ሰጥቶ ጉድ ነው። ፍቅርም እንዲህ ያደርጋል እንዴ? እና የወለደችውን ጣል ተደርጋ እንግዲህ ወይዘሪት ሄርሜላ በመዝናናት ላይ እና በሁሉ ነገር ላይ ትገኛለች ማለት ነው። ሄርሜላ መልካም ምንድን ነው የሚባለው? መልካም ጊዜ ነው የሚባለው። እንግዲህ መልካም መዝናኛ እንላለን ሁላችንም ማለት ነው። እስቲ የት ናችሁ? ወጣ በሉ የነ ሄርሜላ አፍቃሪዎች። በነገራችን ላይ በእርግጥ በስርዓት ቢሆን በዲናችን 2 ይፈቅዳል። እንግዲህ በእነሱ ደግሞ 2 ሚስት ይፍቀድ አይፍቀድ እንደኛ 4 ይፈቀዳል። መጃጃል ነው ወይስ መላላጥ ይባላል? እንግዲህ አብሮሽ ከሄርሜላ ጋር የሚያደርገው ነገር ምን ትላላችሁ ማለት ነው? ሩታን እዚህ አስቀምጦ በኒካህ አሰረ ነው የሚባለው። እንግዲህ አላሁ አለም በእነሱ ዲን አልገባም። በእኛ ላይ ግን እንደሚፈቀድ ነው እንደ አቅሙ ማለት ነው። የእነሱን ደግሞ እንግዲህ አላሁ ይዕለም። ወይስ ለመዝናናት ወይስ ለስራ ነው ወይስ እንደው እኛም ፕራንክ ለማድረግ ነው እንደዚህ የሚሆነው ነገር ማለት ነው። እና ምን ትላላችሁ እንግዲህ ዛሬው እየሰራችሁ ለየት ባለ በውሃ ውስጥ ዋና ሰምጫለሁ ብላ እንግዲህ ራሷን ስታ ይሄንን አድርጋ አብርሽን ፕራንክ አድርጋለች ከጓደኞቿ ጋር። ማን ናቸው የሚባሉት እንግዲህ ወይ ካለባበስ ወይ እንደዛ ተሆነ ወይ ጉድ ነው እኮ እንደው ጉድ እናንተን ጉድ ያለው ገንፎ እያደር ይፋጃል አሉ። የሰው ባል ተቀምጦ እንደዚህ መሆንም አለ እንዴ? ኧረ ተው እና ውዶችዬ ማለት ነው። ማን ነው እስኪ የሩታ አፍቃሪ እና የሄርሜላ አፍቃሪ የሆነ የአብርሽንስ ምን ትላላችሁ? እንደው ምን አላችሁት? ከየትኛዋ ይሁን ትላላችሁ እናንተ? ከሄርሜላ ነው ወይስ ከሩታ? ሩታ እንግዲህ አሁን ላይ በእነሱን ተከትዬ እሄዳለሁ ብላ ቫዘርፍ እያለች ይሆናል እንደዚህ ማለት ነው። አሁን ምን ትላለች ሩታ? እንደዛ ብሎ ሲል ምን ትላለች? እኔ ቆንጆ እኔ ፍቅር ወይ ጉድ እሷ ልጇን ይዛ እንግዲህ ልጇን እያሳደገች ነው ያለችው። የችኛይቱ ደግሞ ሁለተኛ እስከምታመጣ ደግሞ አሁን ላይ እንግዲህ የፍቅር ጊዜያቸውን በደንብ እየቀጩና እያሳለፉ ይገኛሉ። ሄርሜላ ይመችሽ ብለናል። መልካም እድል ከአብርሽ ጋር ከሩታዬ ሸበላ ጋር ነው የሚባለው። ጉድ ነው የማይመጣ የለም። እንግዲህ ነገ ደግሞ ሌላ አዲስ ነገር እንጠብቃለን። በእነሱ ላይ መቼም የማይሰራ የለም አይደለም። ብዙ ነገር እናያለን፣ ግን ሞትን መፍራት አለብን አንዳንዴ ከምንሰራቸው ነገሮች። ድንገትስ እንደዛ እንደሆንሽ አሁን እውነተኛ ትክክለኛ ሞት ቢመጣ ምን ይባላል ማለት ነው? አስባችሁታል? በጣም የሚገርም ነው። ለፕራንክ ተብሎ ህይወትን እስከ መሳት ድረስ ለዱንያ አረሰው። ግን ወይ ጉድ! እስኪ ነገ ሞት አለ፣ ነገ ብዙ ነገር የሚጠብቀን አለ። ዱንያ ላይ የምንሰራቸውን ስራዎች እስኪ ዞር ብለን እንያቸው ማለት ነው። ከሁላችንም ጀምሮ በእርግጥ አትስሪ አይደለም መብትሽ ነው፣ እንደፈለግሽ ማድረግ። እንግዲህ የሁላችንንም ስራችንን ፈጣሪ ነው የሚያውቀው እንጂ ውስጣችንም ሁላችንም እንግዲህ እሷም ደግሞ ለስራ እስከሆነ ድረስ እንደዛ የምታደርገው ወይም አለማወቅም ብዙ ነገር ሊሆን ይችላል። ብቻ እንጂ እኔ አላውቅም። ለማንኛውም ነገር እንግዲህ ፏ ብትን ብላ ከአብርሽ ጋር ይሄንን ጊዜ እያሳለፉ ይገኛሉ። በጣም ደስ የሚል ጊዜም ነው ይባላልም። ብቻ እኔ አላውቅም። እና ሁላችሁም ውዶችዬ ቪዲዮውን እንግዲህ ላይክ ሼር እያደረጋችሁ ቤተሰብ ሁኑ ማለት ነው። የሩታ አፍቃሪ የት ናችሁ? መልካም መቃጠል ነው የሚባለው። ሩታዬ እንግዲህ አብሽሪ፣ መጽናናቱን እንመኛለን። ከሄርሜላ ጋር ሆኖ ስታዩ እንደዛ ሆነሽ እንግዲህ እንደምትናደጅ እርግጠኛ ነን። ሄርሜላዬ ደግሞ መልካም ጊዜ ይሁንልሽ፣ መልካም እድል፣ መልካም መዝናናት፣ መልካም ፏ ብትን ማለት ከአብርሽ ጋር ያለ የሌለ ነገር ፍቅሩ። አረ ወይ ጉድ! ስንቱ ነገር ያልሄዱበት ያልገቡበት ነገር የለም። ይመችሽ ብለናል። የት ናችሁ እስኪ የሄርሜላ አፍቃሪ የሆናችሁ? እና ቪዲዮውን ላይክ ሼር በማድረግ አጠናክሩኝ ውዶች። አላህ ሱብሃነሁ ወተዓላ ሀገራችንን ይጠብቅልን። በያላችሁበት የአላህ እዝነት ረህመት ሁሉ ከእናንተ ጋር ይሁን እያልኩ ዛሬ ከዚህ ወሰናበታችኋለሁ። በቀጣይ ደግሞ እንግዲህ
በሌላ ነገር እንመጣለን። ባይ መልካም ጊዜ መልካም ቆይታ ይሁንላችሁ። አመሰግናለሁ።